አቤልን እንግዲህ ትናንትና ያፌት በጣም በተነደደ ሁኔታ ተበቅሎት ነበረ። ዛሬ ደግሞ አቤል የዋዛ አይደለም፣ በተራው ያፌትን ተበቀለው። ኤፉዬን የምትጠጣው ውሃ ውስጥ ጨምሮ የእንቅልፍ ክኒን በመስጠት ከእሱ ጋር አንሶላ እንድትጋፈፍ አደረገና ያፌትን ቴክስት ላከለት። ያፌትም እየሮጠ ሲመጣ ኤፉዬ ከእሱ ጋር ተኝታ አገኛት። ያፌት አሁን አቤልን አንቆ ይዞ እየፈጠረቀው ይገኛል። በጣም ያሳዝናል። የኤፉዬ ስቃይ አንዱን ስትል አንደኛው ይከሰታል። መቼም ቢሆን ሰላም ያለው ህይወት የምትኖርበት ቀን በጣም ይናፍቃል። እውነት እሷ ምንም በሌለችበት ሁሉም እልኩንና መከራውን ይዋጣባታል። ያፌት አሁን አንቺ ከሃዲ እያለ እሷንም ሴት አድርጎ ይዞ እያስጨነቃት ይገኛል። እሷ ደግሞ እኔ አንተ ስትመጣ መንቃቴን እንጂ ከዛ በፊት ምንም እማቀው ነገር የለም እመነኝ ያፌት አለችው። አንቺ ውሻ ነሽ፣ አንዴ ከናታን ጋር አንዴ ከያፌት ጋር ከአቤል ጋር ጭራሽ እገዛ ቤቴ እገዛ አልጋዬ ላይ እንደዚህ ትሰርኛለሽ በማለትም ብዙ ነገር ተናገራት። ኤፍራታ አሁን ወደ መጨረሻው ሄዳለች። እንግዲህ አቤል የዋዛ አይደለም፣ ከያፌት የባሰ ትልቅ ሰይጣን ነው። ያፌት እንኳ ቢያንስ እንደዚህ እብልግና ቦታ ማለቴ ሴቶችን ለሚደፍር እንጂ ለራሱ እንደዛ አይነት ነገር ወይም ደግሞ የወንድሙን ልብ በቀል አይልም። ይገርማል። በእርግጥ ናታን ወንድሙ ነው፣ ግን ቢሆንም ከናታን ጋር በምክንያት ነው። አቤል ግን በጣም መጥፎ ስለሆነ ኢፍራታ አላሳዝነው ብላ እንግዲህ ተበቅሏት በጣም በሚያሳዝን ሁኔታ እፉዬ እያለቀሰች ትገኛለች። የፈረደበት ናታን ይህንን ሲሰማ ማመን አቃተው። እውነት የኔ እፉዬ ናት ይህን ያደረገችው አለም። ይህንንም የላከለት አቶ ያቤል ነበረ። አቤል ሁሉንም ነገር ቪዲዮ ይዞ አሁን ለሁሉም እያስፈራራቸው ይገኛል። ናታን ያየውንና የሰማውን ማመን አቅቶታል። ጽዮን ደግሞ እፉዬ በፍጹም ይሄን ልታደርግም ሆነ ልትሰራም አትችልም፣ ይሄ አቤል የሚባለው መርዝ ስለሆነ እሱ እምትተኛው ውስጥ እንድትተኛ የምትጠጣ ውስጥ የሆነ ነገር አድርጎባት ነው በፍጹም አለች። ኤፉዬና ጽዮን ለመገናኘት ቢያስቡም ግን ናታን በጣም ተናዷል። እና ሲቀጥል ደግሞ እንዴት ይሆናል የወንድምየው ሲገርመኝ እንዴት አቤል ጋር ይሄ ነገር ይፈጠራል በማለትም እየተናደደ ይገኛል። ያፌት ግን አሁን አግቶ እያሰቃየው ይገኛል ማለት ነው አቤልን። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ ሐረግ ድራማ ቀጣይ ፓርት አስደንጋጭ ዜና ይዘን መጥተናል ማለት ነው። እሱም እንግዲህ አስደንጋጭ ዜናው ምንድን ነው? አቤልና ኤፍራታ አንድ አንሶላ ውስጥ ተገኙ። እሱስ ምንድን ነው? ኤፍራታ አይደለም ለአቤል ለያፌትም አልተሸነፈችም። አቤል ግን በጣም አረመኔና ጨካኝ ሰው ስለሆነ ኤፍራታን እንዴት ማጥመድ እንዳለበትና ያፌትን መበቀል ስለፈለገ ነው። ለያፌት ቪዲዮ ልኮ እቤት ከስራ ቦታ እየከነፈ እንድመጣ ሁሉ አደረገው። ያፌት በእርግጥ ማታ በጣም ስለተናደደ አቤልን እንዳይሆን ቀጥቅጦ ከቤት አስወጥቶት ነበረ። ነገር ግን ከቤት ቢያስወጣውም ያፌት ስራ መሄዱን ተጠባብቆ አቤል ተመልሶ መጥቶ ኤፍራታ የምጠጣው ብርጭቆ ውስጥ የእንቅልፍ ክኒን በመጨመር ኤፍራታን አንቺ ነሽ የምታታለኝ፣ እኔ እመኝኝ ያፌት እኔን እንደዚህ አድርጎ አስወጥቶኛል አይደል? አንደኛ ናታንን እስር ቤት ከተልሻለሁ፣ ሁለተኛው ደግሞ እኔም አደርገውን አውቃለሁ ብሎ ዛተባት። ከዛም ምን እያልክ ነው አለችው። እሱን ቃልሽን አፍርሰሻል፣
ያፌትን አሳምነሽ እዛ ቤት እንድኖር አድርጊ ብዬሽ ነበር። አንቺ ግን በፍጹም እንደዛ ልታረጊ አልቻልሽም። አየሽ፣ ችግርሽ እኮ ይሄ ነው። አሁን በምንም የማልሽረውን ውሳኔ እንደወስን አድርገሽኛል። የውሳኔን ውጤት ደግሞ ከትንሽ ቀን በኋላ ጠብቂ፣ ከትንሽ ሰዓት በኋላ ጠብቂ አላት። ኤፍራታም ልታሳብደኝ ነው እንዳንተ ሰውዬ፣ ለምን አተወኝም? እኔ የራሴ ያለብኝ ችግር ይበቃኛል። ለምንድን ነው እንደዚህ የምታደርገው አለችው። ከዛ እሱም ይኸውልሽ ተናገርኩ፣ ጨርሻለሁ። አሁን ለትንሽ ጊዜ ብቻ ስጭኝ፣ በአንድ ሰዓት ውስጥ የማደርገውን እኔ ያውቃለሁ አላት። ምን ልታደርግ ነው ያመሃል አለችው። ያፌት ወንዶ እንዳጫውቶታለ እኔ አቤል ማን እንደሆንኩ አሳየዋለሁ። እሱ ማን ስለሆነ ነው? መጀመሪያስ አሳምኘው ብዬሽ እሽ ብለሽኝ የለ? አንቺ ግን ከርተሽ ሌላ ነገር አደረግሽ። እኔ ማን እንደሆንኩኝ ጠንቅቄ አውቃለሁ፣ አሳየዋለሁ እያለ ደነፋባት። ኤፉዬም ዝም ብላ እያለች ሳታስበው ስልኳን ይዛ ከጽዮን ጋር እየተጻጻፈች እያለ ምን አደረገባት? ለትጠጣ ያቀረበችው ብርጭቆ ውስጥ የእንቅልፍ መድኃኒቱን ጨምሮ ኤፉዬ እንቅልፍ ራሷን ስታ ስትወድቅለት ከያፌት አልጋ ላይ ተሶፋው ላይ ታቅፎ ሄዶ እዛ አድርጎ ቪዲዮ ከሱ ጋር ቀርጾ ለያፌት ላከለት። ያፌት በሰዓቱ ስራ ቦታ ስለነበረ በጣም እየከነፈስ እቤት ሲመጣ ሁለቱም አልጋ ላይ ያገኛቸው። ሁለቱንም ሴት ጣርጎ ቢደፋቸው ደስተኛ ነበር ያፌት። ግን ደግሞ ኤፍራታን በእርግጥ ነፍሰ ጡር እንደሆነች አያውቅም። እና አንተ ቆሻሻ፣ አንቺስ ብትሆኝ እዚህ ቤት ይግባና ይኖር ያልሽው ለዚህ ነበር? እገዛ ቤቴ እገዛ አልጋ ላይ ከዳሽ ማለት ነው አንቺ ውሻ በማለት ሁለቱም ላይ ሽጉጥ ተከለ። ከዛም እኔ እውነቱን ልንገርህ ያፌት፣ እኔ ምንም ማቀው ነገር የለም፣ የእውነት እኔ ምንም ማቀው ነገር የለም በቃ አለችው። ምን አባሽ ነው የማታውቂው? ስትከራከሪለት አልነበር እንዴ? እዚህ ይኑር እያልሽ ምክንያት ነበረሽ ማለት ነው አላት። ከዛም ይኸውልህ አለ አቤል፣ አሁን ብዙ ነገር አታውራ፣ እሷን ተዋትና ወንድ ከወንክ ከኔ ጋር አውራ አለው። ምን አለ ያፌት። ከዛም አቤልን ጉሮሮውን አንቆ ፈጠረቀው። አቤል ግን የዋዛ አይደለም። አንተ እኔን እንደዚህ ታደርጋለህ አለ። እንደዛም አንቆት አሁን ልቀቀኝ አለው። ምን አባክ ነው ምለቀ አንተ ውሻ፣ የውሻ ላይ ቆሻሻ፣ ሚስቴን ጭራሽ ዛሬ እደፋለሁ፣ ጭራሽ ገዛ አልጋ ላይ ሚስቴን ቪዲዮ ቀርጸ ትልክልኛለህ ሲለውም እሱ እንግዲህ ያለ ነገር ነው። ወንድም የታናሽ ወንድምህ የትልቅ ወንድሙን ሚስት በቃ ዋርሳ ማለት ያለ ነው አለው። ከዛም ያፌትና አቤል በጣም ብዙ ነገር ተደራረሱ። ምስኪን ዋየ ኤፍራታ እዛው ደንቅጣ ቁማቅ እዛው ተቀመጠችበት አልጋው ላይ ቀረች። እንግዲህ ለጽዮን ሁሉንም ነገር ኤፍራታ በስልክ ነገረቻት እያለቀሰች። ኤፍራታ ስትነግራት ጽዮን የሰማችውን ማመን አቃታት። ጽዮን በእርግጥ አሁን ደስታ ላይ ናት ከቢኒ ጋር ስለተገናኘች፣ ግን ቢሆንም ደግሞ በጣም በሚያሳዝን ሁኔታ ልቧ ተሰበረ። ምንድን ነው የተፈጠረው ነገር ኢፉዬ አለቻት። አላውቅም፣ ሌላ ነገር ያድርገኝ ወይም ደግሞ ለነሱ ወይም ለእኔ ማስፈራሪያ ያን ቪዲዮ ይጠቀመው ያፌትን የተበቀለ መስሎት ነው እና እማቀው ነገር የለም። ያፌት ላያችን ላይ ሲደርስ እኔ ስነቃ ነው እማቀው ጽዬ፣ በቃ የኔ ህይወት ምስቁልቁል አለ አለች። ኤፍራታ ግን ለማንኛቸው ትሁን በጣም ያሳዝናል። እንደ ጫው ሁሉም ቀመሳት። አቤልም ናታንም እንዲሁም ደግሞ ያፌት
የበቀላቸው መወጫ አደረጓት። እኔ ህይወት የተበለሻሽቷል፣ በቃ ሁሉም የበቀሉ መጫወቻ አደረገኝ፣ በቀላቸውን ይወጡብኛል። አቤል ያፌትን ለመበቀል ብሎ ዛሬ እንደዚህ አደረገኝ አለች። ጽዮንም ይህ ቆሻሻ አረመኔ እኔ ያሳየዋለሁ፣ ኤፉዬ አንቺ ተረጋጊ አለች። ጽዮን አሁን ከቢኒ ጋር ደስ የሚል ላይፎችን እያሳለፈች ትገኛለች። ናታን ደግሞ አሁን የሰማውን ነገር ማመን አቅቶታል። እናም ጽዮን ለናታን በንዴት ነገረችው። ከዛ ምን አለ? አዎ ኢፉዬን መድኃኒት አጠጥቶ ያፌትን ለመበቀል ሲል ከኢፉዬ ጋር አንድ አልጋ ተገኙ። እሷ ራሷን ያወቀችው ያፌት ሲመጣ ነበረ። ግን ቢሆንም እሱን ለመበቀል ብሎ እንጂ ተግባሩን አድርጎታል ማለት አይደለም። ምክንያቱም ልጆ አረመኔ ነው አለች ጽዮን። ናታን ከልቡ ደም እንባ አለቀሰ። በጣም አዘነ። ብዙ ነገር እየተበላሸ ከአንድ በጎን አስተካከልኩ ሲል ከአንድ ጎን ደግሞ እየተበላሸ ይገኛል። ሌላኛው እንግዲህ ያፌት ናታንን እየተከታተለ ቢሆንም ናታን ግን ለጊዜው ሊጠመደው አልቻለም። ከበር ዘበኞቹን እያቆመ እያለ ናታን ግን በሌላ መንገድ በየት እንደሚሄድ አይታወቅም። ቀይሶና ዘሎ ነው የሚሄደው። ይህንን ያስተዋለው ያፌት የት ሄደ፣ በየት ሌላ በር አለ ወይ እያለ ሉሊትን ቢጠይቃትም ሉሊትም ከዚህ ቤት ውጭ ሌላ በር የለም፣ የእኛ በር ይሄና ይሄ ብቻ ነው ብላ መለሰችለት። አንቺ የተሳሳተ መረጃ ነው የምትሰጪው በማለትም ነበረ እንደዛ ሉሊት ላይ ሲደነፋ። አቤል እዛ ያንን ቪዲዮ ሲልክለት ተመልሶ ሄዶ ያየውንና የሰማውን ቪዲዮ ማመን ያቃተው። ግን ደግሞ እዚህ መካከል ሁሉም የበቀላቸውን ስራ ሲሰሩ ኢፍራታ እየተጎዳችና እየተሰቃየች ትገኛለች። አሁን ዳግምና ገነት ይህን ጉድ ሲሰሙ ምንድን ነው የሚሰማቸው? ዳግም ደግሞ እንግዲህ አቤልን ለማጥመድ በእርግጥ ሌሊት በጨለማ እየወጣ ይገኛል። የሆነች ልጅ ተከራይተው እሷን ለማናገርና እሷ ቀጥራ ከሱ ጋር የሆነ ወጥመድ ጽዮንና ዳግም እንዲከቱት ይፈልጋሉ። በእርግጥ ዳግም አሁን ለምን ላጎቴ ነግረ ነው አጎቴ አይረዳንም ሲላትም ጽዮን እኔ እኮ ጽዮን ሰለሞን ነኝ፣ አንተ ከፈራ እኔ ራሴ ያደርገዋለሁ፣ ማንም ሰው እንደፈለገ እንዳሽከረክርኝ አልፈቅድለትም፣ ስለዚህ ለቢኒ በፍጹም አይነገርም፣ መስማትም የለበትም አለች ጽዮን። ከዛ አቤልን ያኑሻ እኮ እኔ ጓደኛዬ ብዬ እሱ እኮ ቀብሮኛል፣ ለምንድን ነው የምሸሸው? እጋፈጠዋለሁ አለ ዳግም። አዎ አቤልን ወጥመድ መክተት አለብን። አቤል ብዙ ነገሮችን እያደረገና ብዙ መንገዶች እየተጓዘ ቢሆንም ግን ደግሞ እናሸንፈዋለን፣ እንጥለዋለን በማለትም ጽዮን እቅዷ ላይ ጸንታ እየተራመደች ትገኛለች። ነገር ግን ከዛ ቤት ታስራ የተቀመጠችው ኤፍራታ ብዙ ነገሮችን እያስተናገደች ትገኛለች። ቻናሉን ሰብስክራይብ ያደርጋችሁ